ሰላም ጤና ይስጥልኝ የዳማ ከሴ ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበለልኝ እያልኩ እንግዲህ መጥቻለሁ። እንዴት አላችሁ? ደህና ናችሁ እያልኩኝ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። እነሆ እንግዲህ መተናል ማለት ነው። የእነ አብርሃምና የሄርሜልዬ ጉዳይ እንግዲህ በጣም አሳስቦን እንግዲህ እዚህ ጋር እንግዲህ መጠናል። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉን እህቶቼ። ያው እንግዲህ ሼር እንኳ ቢቀር ሰብስክራይብ እስኪ አድርጉን ማለት ነው። ስለዚህ እኔ አሁን በጣም የገረመኝን ነገር አንድ የታዘብኩትን ነገር ልንገራችሁ። እንዴት ያደርጉታል? የሆድን ህመም ማጭድ አይገባበት በእጅ አይታረም ይባላል። ተመልከቱ። ማሽላ ዘርቼ ትንቅሽት አልዘራሁም። አረ ይሄን በደል አረግም ያስረሳ ሰው አላገኘሁም። ገደል እኮ ግፉ እኮ በደል እኮ ግፉ ድንበር ዘለለ ወበር ዘለለ ማለት ነው። ስለዚህ የእናት ልጅ በዚህ ልክ ወንድሙን አንኮላሽቶ ምን እንደሚጠቀም የሰው መሳለቂያ አድርጎ 5,000 5,000 5,000 50,000 ነው የሚባለው 500,000 ጋይስ 500,000 ሰብስክራይብ ይዞ በዚህ ልክ ዳኒ ትክክል አይደለም። እኔ አንተን አላምንም። ከድሮም አትመኑት ነው የምለው። አሁንም ላምንህ አልችልም። ለምን? ትናንትና ወዳ የት ነበርክ? መተቱን ይዛ ሀብሉን ይዛ ስትመጣ የት ነበርክ? የዛ ጊዜ መጠክ ለምንድን ነው ይሄ ነገር የሚሆነው? ምንም ቢሆን እኮ አብሮን በልቶናል። ሰው ያደረገን እሱ ነው ብለክ ሳትል በዚህ ልክ ወርደክ ተፈጥፍጠክ ደግሞ ዛሬ መጠክ አብርሃም ልክ አይደለም ያለህን ነው ትላለክ። የነገር ተገቢ ነው ብለህ ታስባለክ? ስህተት ነው። ወደንሶች ይጨነቃሉ ብላችሁ ወደንሶች ያስባሉ ብላችሁ ይሄንን ነገር ማሰብ አለባችሁ። ሁላችሁም ማለት ነው። ይሄንን ነገር እናንተ ማሰብ አለባችሁ። ወደንስ ይጨነቃል ማለት አለባችሁ። ወደንሶች ይጨነቃሉ ማለት አለባችሁ። ወደንሶች ይጨነቃሉ። በቃ ወደንስ ፋሚሊ ይጨነቃል እንዴ? ለምን እንደዚህ ይሆናል? እዚህ ጋር የሚያለቅሱ ሴቶች አሉ እኮ በአደባባይ ቡሌ የለም እስከሚል እኮ ቀለበት ያሰረላት ባለቤቱ ሚስቱ እኮ ናት፣ ሄርሚ ማለት ነው። ብዙ ድግስ ተካሄዶ ያን ድግስ እኮ እኛ እዚህ ሀገር እኮ ሆነን ለማድረግ እኮ ብዙ ወጪ እናወጣለን። እነሱም እንደዛ ብዙ ወጪ አውጥተው ነው ቀለበት ያሰረላት። ስለዚህ እኔ ለፍቅር መታመም ለፍቅር መድከም ወይንም ደግሞ ለፍቅር መሸነፍ ነውርም አይደለም አጽያትም አይደለም። ድሮም የነበረ ነው፣ አሁንም የነበረ ነው። ከእናቶች ከአባቶች የተዋረስነው ነው። ድሮም አለ አሁንም አለ ማለት ነው። ስለዚህ የማይገባችሁ ሰዎች እኔ እንጃ። እኔ ውሃ እኮ ከድንጋይ ላይ ቢያፈሱት እኮ ትርጉም የለውም አይደል? ስለዚህ እናንተም ያንን ናችሁ ማለት ነው። ገባችሁ? ወደና አቤላ ደግሞ ስመጣ አቤላ ጽንሱ ወረደ ምናምን ብለህ ላልከው ከእናንተ በላይ ሴት ልጅ ናትኝ፣ የምታውቀው እሷ ናትኝ። በአደባባይ በዚህ ልክ ሁናችሁ ባትመጡም ባትናገሩም እኔ የሚያድገውን ልጅ ይስጣት ነው የምለው። የሚያድገውን ልጅ ወፍቃት ይስጣት ነው የምለው። ሴት ልጅንን ብዙም በጽንስ ላይ በልጅ ላይ ባትረማመዱ ጥሩ ነው። ራሳችን ትላልቅ ሰዎች ነን፣ ህፃን አይደለንም። ሀሳብ ብንሰጣት ደስ ይላል እንጂ ሩጠን ሂደን ልጅ ላይ የምንሰቀለው ነገር እሱ ዋጋ ያስከፍለናል። እንደገና ደግሞ የምንናገረውን ማወቅ አለብን። የወደፊት ኑሮዋን እንዳይበላሽባት፣ የወደፊት ዓላማዋ እንዳይበላሽባት ማድረግ ሲገባችሁ ጽንሱ ወርዷል። ጽንሱ ተወረደ፣ መቀመጥም አትችልም፣ ማውራትም አትችልም። ምክንያቱም ተናግቶ የወረደ ከሆነ ማለት ነው። ከአንዴ ሁለቴ ወርቃለች ይች ልጅ። ገባችሁ? እንደው እንደ ምሳሌ እንኳን በሰጣችሁ ሊወርድም ይችላል። ግን ደግሞ ከእናንተ በላይ እሷ ስለምታውቅ ዶክተሮቹ ደግሞ ቀድሞ ዶክተርም መናገር የለበትም እኮ ዶክተሮቹ ነገሩን ምናምን ላላችሁት እሷ ናት የምታውቀው። ከዶክተሮቹ በፊት ስለ ጽንሱ ጉዳይ ከሄዳችሁ የምታውቀው ሄርሚ እንጂ እናንተም አታውቅም። አንደኛ ሴት ልጅ ናት። ግን እኔ አላቅም። ሰው እንዲጠላት ነው እየሰራችሁ ያላችሁት። ሄርሚ ያለ ሰው እንድትቀር ነው የተሰራው ቪዲዮ ትናንት ነው። በጣም ነው የተናደርኩት። እኔ በጣም ተናደናል ወደንሶች። እኛ በመታመማቸው
መተት በመደረጉ በመጥፋቷ አብርሃም በመታመሙ አሁንም ወደፊት ነው እንጂ ወደኋላ አንልም። ግን ደግሞ ወደንሶች ሲያዝኑ ጥሩ አይደለም። የሰው እንባ ከባድ ነው። የዚህ ህዝብ እንባ ከባድ። ማታ ላይ ብዙዎቹ አልቅሰዋል። ብዙዎቹ በጣም አልቅሰዋል ማታ ላይ ማለት ነው። ስለዚህ ጥንቃቄ አድርጎቶቼ ወንድሞቼ፣ ሄርምዬ ከጎንሽ ነን ሁላችንም። ላይክ አርጉት፣ ሰብስክራይብ አርጉት እህቶቼ። ዳማከሴን አመሰግናለሁ። በሌላ ቪዲዮ ብቅ እስከምንል እንግዲህ ሰላም ያሰማን። ቸሩ